አስደሳች ዜናዎች አሉን። ዛሬ ጥቅምት 7 2018 ዓመተ ምህረት ሁለተኛ ዜና ወጃችን ይዘን መጥተናል። ፋኖ በማዕከላዊ አርማጭሆ ታላቅ ድል አስመዝግበዋል። እንዲሁም ከግንባር የስልክ ጥሪ ያለን ከኛ ከ5 ደቂቃ ሚዲያ ጋር አውራችሁን ቆዩ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣ ላይክ በማድረግ እንድታግዙን በትህትና እንጠይቃለን። እናመሰግናለን። የእንጀራ አባቴ ነው ያታዶ አጎት ነው በቅሎ ጋር ይገዛልኝ ሲሻል ስራ በተኛ ብሎ ከዚያ በበቅሎ ጋር እየሰራው ይሄ ልጅ የሽኩኝ ባይሽ ከኔ ጋር ይግባባል በቃ በሚሰርቅ እንደሚሰርቅ አላውቅም እኔ ከዚህ ቤት እነሱ መጥቶ ሞክራል። እኔ መጀመሪያ ነው ሻንጣ ተሸክመው ዘይ መጣ እዚህ ጋር ነገረኝ። ምን አደርጋለሁ በቃ ሰርቃለሁ ብዬ ሰርቅ ያለው አሁን በፋኖ ቁጥጥር ወያለሁ። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በራያ ግንባር በመቶዎች የሚቆጠሩ የፋሺስቱ አገዛዝ ሰራዊት ሙትና ቁስለኛ ሆነዋል። በዚህም ቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውለዋል። ዝርዝር ዘገባለን ታደምጡታላችሁ። በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ከፍተኛ ድል ተቀዳጅተዋል። ከዚህ ጋር በተያያዘ የስልክ ጥሪ ያለን እናስደምጣችኋለን። ፋኖ በማዕከላዊ አርማጭሆ ቀጠና ባምብል በተባለች ልዩ ቦታ ታላቅ ድል አስመዝግበዋል። ዝርዝሩን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከመጨረሻው ድረስ ከኛ ጋር ቆዩ። በራያ ግንባር በመቶዎች የሚቆጠሩ የፋሺስቱ አገዛዝ ሰራዊት ሙትና ቁስለኛ ሆነዋል። በዚህም ቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውለዋል። አፋባሃ ሚኒሊክ እዝ በበርካታ ቀጠናዎች ከፋሺስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅ እያደረገ የተለመደውን ድል እያስመዘገበ ነው። የሚኒሊክ እዝ 5ቱም ኮሮችና የእዙ ልዩ ዘመቻ እንዲሁም በመደራጀት ላይ ያሉ አሃዶች ከፋሺስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅና ተጋድሎ እያደረጉ አመርቂ ድል እያስመዘገቡ ይገኛሉ። በዘመቻ አርበኛ አደማሊ አባናደው በርካታ ሰራዊቱና አመራሩ የተመታበት ጠላት ለክፉ ቀን ብሎ ያስቀመጠውን ብዛት ያለው ሰራዊቱና የኦሮሚያ ብልጽግና ልዩ ኃይልን ጨምረው በማስገባት የተወሰደበትን ወታደራዊና ፖለቲካዊ ልዕልና ብሎም ዲፕሎማሲያዊ የበላይነት ለመቀልበስ ማጥቃት እያደረገ ቢሆንም በሚኒሊክ እዝ አናብስቶች ባግባው ተመክቶ በርካታ ሰራዊቱም እየተመታበት ብሎም እየኮወለለበት ይገኛል። ዛሬ በቀን 7 2018 ዓመተ ምህረት በማዕከላዊ አርማጭሆ ቀጠና ባምብል በተባለች ልዩ ቦታ ያገዛዙ ዙፋን አስጠባቂ ሰራዊት በረመጦቹ ብርቱ ክንድ አይቀጡ ቅጣት ተቀጥተዋል። ይህን ተጋድሎ የፈጸሙት የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ደጃዝማች 4ኛ ኮር ረመጡ ደጀና ሸብር ክፍለ ጦር መብራቱ ሲሳይ ሻለቃ ሲሆኑ የወገን ኃይል ምንም አይነት ጉዳት ሳያስተናግድ የብርሃኑ ጁላውን ግፈፎ በሞት 7 በቁስል 11 የተቀጣ ሲሆን የተቀረው የተለመደው ውርደቱን ተከናንቦ ተመልሰዋል። ተጨማሪ ዝርዝር ዘገባ ሲደርሰን እናስደምጣችኋለን። በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ከፍተኛ ድል ተቀዳጅተዋል። ከዚህ ጋር በተያያዘ የስልክ ጥሪ ያለን አድምጠነው እንመለስ። አመሰግናለሁ። ሌሊት ላይ አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር በዋና አዛዡ አርበኛ አዲሱ ደባልቄ በምክትል ወታደራዊ አዛዡ አርበኛ ሻለቃ መስረታውና በዘመቻ መምሪያ ኃላፊው አርበኛ ሻለቃ መላኩ ዋለልኝ እየተመራ ዛሬም እንደትናንቱ ጨጨሆ እና ጋንጋ ላይ ከባድ ውጊያዎችን ነው ሲመሩ የዋሉት። ወትሮውንም የጀግኖችን ክንድ ቀድሞ የሚያውቀውና ወታደራዊ ዝግጅት የሌለው የብልጽግናው የወንበዴ ስብስብ ያናብስቶቹን ምት መቋቋም ተስኖት ሲፍረከረክ ውሎ ምሽጉ ወዳደረጋት ታሽጋይንት ነው እግሬ አውጭኝ ብሎ ሲፈረጥጥ የዋለው ማለት ነው። ይህ ዓላማ የሌለው ስብስብ ከታሽጋይንትና ጎብጎብ ያለ የሌለ ኃይሉን ቢያሰባስብም የነበልባሎቹን ምት መቋቋም ባለመቻሉ ያዘውን የመከላከያ የአድማ ብተናና የሚኒሻ አካል ወይም ደግሞ ጥምር ኃይል ከ25
25 ሙትና ከ40 በላይ ከፍተኛ ጉዳት አስተናግዶ ሬሳና ቁስለኛውን እየለቀመ የቀረውን ሸክፎ ወደ መጣበት አርብ ገበያ ነው የተመለሰው ማለት ነው። ሌላው በሌላኛው በዚህ አውደ ውጊያ ውስጥ ወደ አጋር ተንቀሳቅሶ ነበር ይህ የጠላት ኃይል የውጊያ አድማሱን አስፍቶ ማለት ነው። በዚሁ የውጊያ አውድ ውስጥ ማለት ነው ግዙፉን የገብርዬ ክፍለ ጦር አካል የሆኑትን ራስ ጋይንት ብርጌድና ፍታዋሪ ሽፈራው ወይም ደግሞ አባ ከትር ሽፌ ብርጌድን ለማፈን ተንቀሳቅሶ ነበር። ከላይ እንደነገርኩ ከሌሊቱ ወይም ደግሞ ሊነጋ አቅራቢያ 12 ሰዓት ላይ ጀምሮ ማለት ነው በተደረገው የጠላት እንቅስቃሴና በዚህ አውደ ውጊያ ትንቅንቅ አድርገው እንደለመደው ቁስለኛውንና ሙቱን ሸክፎ ነው የተመለሰው ማለት ነው። በዚህ አውደ ውጊያ ከፍተኛ ኃይሉን ያጣው ይህ የብልጽግና ስርዓት አስጠባቂ ሰራዊት አማራን ለማጥፋት በያዘው የተራዘመ ታሪካዊ ውርሱ ዛሬም ሰላማዊ አርሶ አደሮችን ቀበሌ 12 ማለት ነው ልዩ ቦታ ወንቢ የተባለች አካባቢ ላይ በእርሻ ላይ የነበሩ አርሶ አደሮችን በግፍ ረሽኗቸዋል ማለት ነው። ይህ አላበቃም። የፋኖ ቤተሰቦች የሆኑትን የፋኖ ድጋፍ ታደርጋላችሁ ፋኖ ልጃችሁ ፋኖ ነው በሚል ሰበብ ሀብትና ንብረታቸውን በየቤታቸው እየገባ የማውደም ስራዎቹን ነው ሲሰራ ያዋለው ማለት ነው። ይህን ካደረገ በኋላ ተመልሶ ወደ ምሽጉ የጀግኖችን ክንድ ቀምሶ ወደ ምሽጉ የተመለሰበት ሁኔታ ተፈጥሯል ማለት ነው። ይህ በእንዲህ እንዳለ የ206ኛ ኮር ከእንደዚህ ቀደሙ ከፍተኛ የሆነ ወታደራዊ ዝግጅትና ከዚህም በላይ የላቀ ግዳጆችን ለመፈጸም ራሱን እያጠናከረ አሰራሮቹን እያሻሻለና ሪፎርም እያደረገም ነው ያለው ማለት ነው። ይህን ይመስላል የቀኑ ውሏችን። በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ከቂሊንጦ ለማወቅ ችለናል። ይህንን በተመለከተ ከጠበቆቻቸው አንዱ የሆኑት ጠበቃ ሰለሞን ገዛኸኝን መስመር ላይ አግኝቻቸዋለሁ። አቶ ሰለሞን ስለ ጊዜው አመሰግናለሁ። ይሄ የተባለው ነገር እውነት ነው? ባለፈው ሳምንት ላይ መሰረት ሚዲያ ከጠበቆቻቸው ጋር እንዳይገናኙ ተከልክሏል በማለት እኔን ምንጭ አድርጎ ጠቅሶ ዘግቦት ነበር። በእርግጥ ባለፈው ሳምንት ክልከላ አይደለም አይደለም በመረህ ግን መሰረት ሚዲያ እንትን ያለው ባለፈው መስከረም ላይ የተከለከልነውንም አብሮ ስለጠቀሰው ነው። በእርግጥ መስከረም 5-6 አካባቢ እስከ መስከረም 30 ድረስ መግባት አይቻልም ተብሎ ተመልሼ በበነጋታው ነው እንደገና ከሌሎች ጠበቆች ጋር ሆነን ለምን በር አካባቢ ላይ ቆመን አንድ ኢንስፔክተር ያው እኔንም በመልክ የሚያቀኝ ፖሊሶችን ነገራቸውና በር ላይ ያሉትን ውስጥ ገብተው ያናግሯላቸው። ገብተን አናግረን ምንድነው ችግሩ ብለን ከማረሚያ ቤቱ ኃላፊ ከኮማንደር ምክትል ኮማንደር ጣሰው ጋርና አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።